ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የምሽቱን የአማርኛ ቋንቋ አበይት ዜናዎችን አርዕስተ ዜናዎችን በማስቀደም ወደ እናንተ ማድረስ እንጀምራለን እንድትከታተሉን በአክብሮት እንጋብዛለን። የህግደፍ ስርዓት በዲፕሎማሲያዊ መስክ ለህዝብ የሚጠቅም ስራ እንደማይሰራ ተነገረ። ግን ቢናት ተርፊ በትግራይና በኢትዮጵያ መካከል ጦርነት የማይቀር መሆኑን አቶ ሽሻይ አሰፋ ገለጹ። ፓርቲ እንደ ፓርቲ እንጂ እንደ መንግስት መወሰን አይችልም ሲል አክቲቪስት ብርሃነ ገብረገርግስ ገለጸ። አቃቤ ህግ በቀድሞ የሰላም ሚኒስትር ዴታ ላይ መስርቶት የነበረውን 3 ክሶች አቋረጠ። የኬንያው ፕሬዝዳንት ዊሊያም ሩቶ ከተባበሩት አረብ ኤሚሬትስ መሪ መሐመድ ቢን ዛይድ ጋር ተወያዩ። ቻይና ለመጀመሪያ ጊዜ የጠፈር ጣቢያዋን ለውጭ ሀገር ጠፈርተኞች ክፍት አደረገች። ወደ ዝርዝር ዜናዎቹ እናልፋለን። የህግደፍ ስርዓት በዲፕሎማሲያዊ መስክ ለህዝብ የሚጠቅም ስራ እንደማይሰራ ተነገረ። የህግደፍ ስርዓት ኤርትራን ከፈረንጆቹ 1993 ጀምሮ መምራት ከጀመረ ወዲህ እስካሁን በዲፕሎማሲያዊ መስክ ለህዝብና ለአገር የሚጠቅም ስራ ሰርቷል ማለት እንደማይቻል ኤርትራውያን የፖለቲካ ተንታኞች ዛሬ ሚያዝያ 23 ለኤሪሳት ቴሌቪዥን የሰጡት መረጃ ያመለክታል። የኤርትራ የዲፕሎማሲያዊ ስራዎች በጉዳይ አስፈጻሚዎች ብቻ ሲሰራ መታየቱም የድክመቱ አንድ አካል መሆኑን ምንጮቹ ያስረዳሉ። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህ የስርዓቱን ትልቅ ስልጣን ቢይዙም በተግባር ግን ስራቸውን በአግባቡ ሲፈጽሙና ሲያስፈጽሙ እንደማይታዩ ምንጮቹ የሚሰጡት አስተያየት ያመለክታል። በአዲስ አበባ የሚገኘው የኤርትራ ኤምባሲ የአፍሪካ ህብረትና ኢኮኖሚክ ኮሚሽን ጉዳይ አስፈጻሚና ሹም የሆኑት ቢኒያም በርሃ ከልዩ መልእክተኛና የሲንጋፖር ጠቅላይ ሚኒስትር አምባሳደር ሰልቨር ራጃ ጋር ተገናኝተው በሁለትዮሽ ጉዳይ ላይ ተነጋግረዋል ቢባልም መሬት የማይነካ ከፕሮፓጋንዳና ከህዝብ ግንኙነት ፍጆታ ያለፈ እንዳልሆነ ኤሪሳት ያነጋገረቻቸው ኤርትራውያን ፖለቲከኞች አስገንዝበዋል። በትግራይና በኢትዮጵያ መካከል ጦርነት የማይቀር መሆኑን አቶ ሽሻይ አሰፋ ገለጹ። ከማይ ዝብሎ ተዘይኸውን መርጽ ግን ኩናት ዝተርፊ ይለያስ ምክንያቱም ሰብ እዙይ ሓድር እንትኮይኑ መንግስቲ እዙይ ኩናት ንዕኡ ናይ ስልጣኑ መናው ሕጊ ኩነታት እዩ። ኢትዮጵያን እያስተዳደረ ያለው የብልጽግና መንግስት ከጦርነት ውጪ መኖር ስለማይችል በትግራይ ጦርነት ሊከፍት እንደሚችል አቶ ሽሻይ አሰፋ ገለጹ። በትግራይ ፖለቲካ ንቁ ተሳታፊ የሆኑት አቶ ሽሻይ ከኤሪሳት ሳተላይት ቴሌቪዥን ጋር ባደረጉት ቃለ መጠይቅ በአብይ አህመድ የሚመራው የብልጽግና ስርዓት ከፕሪቶሪያ ስምምነት በኋላም የትግራይን ህዝብ የማጥፋት ስልቱን በቀስታ እየቀጠለበት እንዳለ በመግለጽ በትግራይና ኤርትራ መካከል የተጀመረው ግንኙነት በኢትዮጵያ ፌዴራል መንግስትና በትግራይ መካከል ያለውን ግንኙነት ችግር ውስጥ ስለከተተው ጦርነት መጀመሩ የማይቀር መሆኑን ገለጹ። ሁኔታው ለፌዴራል መንግስት የህልውና ጉዳይ ስለሆነ በትግራይ ክልል የሚጀምረው ጦርነት ኤርትራንም ጭምር የሚያጠቃልል መሆኑን ገልጸዋል። አቶ ሽሻይ አክለውም በዶክተር አብይ የሚመራው የኢትዮጵያ መንግስት የበጀትና ደሞዝ ክልከላን ጨምሮ መድኃኒትና ሌሎች አስፈላጊ ነገሮች ወደ ትግራይ ክልል እንዳይገቡ እገዳ በማድረግ የትግራይ ህዝብ ቀስ በቀስ እንዲጠፋ እየሰራ መሆኑን አመላክተዋል። ዝኸፍአ በጀት ጥራሕ ዘይኮነ መንግስት ሰራሕተኛታት ደሞዝ ጥራሕ ዘይኮነ መድሓኒት እውን ናይ ሕክምና መድሓኒት እውን እዩ ከልኪሉ ዘሎ ቅርሺ ከይኣቱ እዩ ዝገብር ዘሎ ከምዚ መንግስት እዚ ዓይነት ካዕተረዩ ይፍለጥ ቀስ እንዳበለ እድክመካ ይዘሉ። ከፕሪቶሪያ ስምምነት በኋላ የፌዴራል መንግስቱ የገባውን ቃል መተግበር ባለመቻሉ በኢትዮጵያና በትግራይ ክልል መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ እንዳለም አስታውሰዋል። የፌዴራል መንግስት በተለይ ምዕራብ ትግራይ ወደ ቀድሞ አስተዳደሩ እንዲመለስ ያልፈለገበት ምክንያት ቀጠናው ከሱዳን ጋር የሚያገናኝ ስትራቴጂካዊ መስመር በመሆኑ እንደሆነ በመግለጽ ይህም ጉዳዩን በሰላማዊ መንገድ መፍታት የሚቻልበት እድል ጠባብ በመሆኑ ወደ ግጭት ሊያመራ ይችላል በማለት ስጋታቸውን ገልጸዋል። ትግራይ ብኡ ምዕራብን ደቡብን ትግራይውን ትግራይ ስለዚህ እዚ መምላስ አይደለን ሰባይ ምዕራብ ትግራይን ተመሊሱ መእተዊ ክፍተት ኮነሉ እዩ ሓደ ነገር ዝፍጠር ንትግራይ መስኮት ኣለዋ ማለት እዩ ሱዳን እዚኣ ክትግበር አይደልያን
ፓርቲ እንደ ፓርቲ እንጂ እንደ መንግስት መወሰን አይችልም ሲል አክቲቪስት ብርሃነ ገብረ ገርግስ ገለጸ። በቅርብ ጊዜ ከስር የተፈታው ሰብዝ ሰአነ ሰብ በሚል የማህበራዊ ሚዲያ ስም የሚታወቀው አክቲቪስት ብርሃነ ገብረ ገርግስ ፓርቲ እንደ ፓርቲ እንጂ እንደ መንግስት መወሰን አይችልም በማለት አስተያየቱን አጋርቷል። አክቲቪስቱ የትግራይ ክልል ጊዜያዊ አስተዳደር ሌተናንት ጀነራል ታደሰ ወረደ የሰጡት ወቅታዊ መግለጫን አስመልክቶ በሰጠው ማብራሪያ በትግራይ አንድ መንግስት ብቻ አለ ብሎ እንደሚያምንና እሱም የፕሪቶሪያ ስምምነት ውጤት የሆነው ጊዜያዊ አስተዳደር መሆኑን ገልጿል። አክለውም መንግስት ከላይ እስከታች ያሉትን መዋቅሮቹን አሰማርቶ የመንግስትነት ስራውን እንደሚሰራ በመግለጽ ይህ እንዳይሆን እንቅፋት የሚፈጥሩ አካላት ላይ አስፈላጊው እርምጃ እንደሚወሰድ የትግራይ ጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ በመግለጫቸው ትኩረት ሰጥተው ያስጠነቀቁበት ጉዳይ እንደነበር አውስተዋል። በተጨማሪ ፕሬዝዳንቱ ህወሓት በአክሱም ከተማ ስብሰባ ካካሄደ በኋላ ያስተላለፈውን ውሳኔ ተከትሎ ፓርቲ እንደ ፓርቲ ያመነበትን ሊወስን ይችላል፣ እንደ መንግስት ግን ሊወስን አይችልም በማለት ይህን ውሳኔ ተግባራዊ ለማድረግ የሚደረግ እንቅስቃሴ ከባድ ችግር ሊያስከትል ስለሚችል ጥንቃቄ መደረግ እንዳለበት ያሳሰቡበት መግለጫ መሆኑን አብራርተዋል። አቃቤ ሕግ በቀድሞ የሰላም ሚኒስትር ዴኤታ ላይ መስርቶት የነበረውን 3 ክሶች አቋረጠው። ነገር ግን ክሱ ሊመለስ እንደሚችል ጠበቃው ገልጸዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ስለ ክሱ መቋረጥ ለመገናኛ አውታሮች ሲያስረዱ በሌላ መዝገብ በ4 ዓመት እስራት ተፈርዶባቸዋል። ይህ ክስ ቀደም ሲል ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበር ብለዋል። አቶ ታዬ ደንደአ በዶክተር አብይ ዘመን ትልቅ ባለስልጣን ከነበሩ ፖለቲከኞች አንዱ ሲሆኑ በመንግስት የጸጥታ ኃይሎች በተደጋጋሚ የመብት ጥሰትና የፖለቲካ ጫና ሲደርስባቸው መቆየቱን ተንታኞች ይገልጻሉ። አቶ ታዬ ደንደአ ደፋርና በምንም ነገር የማይሸበሩ ፖለቲከኛ መሆናቸውን በርካታ ኢትዮጵያውያን ከሚሰጡት አስተያየት መረዳት እንደሚቻል መረጃዎች ያመለክታሉ። የኬንያው ፕሬዝዳንት ዊሊያም ሩቶ ከተባበሩት አረብ ኤምሬትስ መሪ መሐመድ ቢን ዛይድ ጋር ተወያዩ። የኬንያው ፕሬዝዳንት ዊሊያም ሩቶ ሚያዝያ 22 ቀን 2026 ወደ ተባበሩት አረብ ኤምሬትስ አቅንተው ከሀገሪቱ መሪ መሐመድ ቢን ዛይድ አልናህያን ጋር ውይይት አድርገዋል። የሁለቱ መሪዎች ውይይት የሁለትዮሽ ግንኙነትን ማጠናከር እንዲሁም በታዳሽ ኃይል፣ በቴክኖሎጂ፣ በመሰረተ ልማትና በኢንቨስትመንት ዘርፎች ላይ ያለውን ትብብር ማስፋፋት ላይ ያተኮረ ነበር። ኬንያንስ የተሰኘው የዜና ምንጭ ምንጮቹን ጠቅሶ እንደዘገበው መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት ማስቀጠልና ለጋራ ተጠቃሚነት የልማት ትብብርን ይበልጥ ማሳደግ በሚቻልባቸው ጉዳዮች ላይ አጽንኦት መስጠታቸውን ገልጿል። በውይይቱ ወቅት ስምምነቶች ስለመፈረማቸው እስካሁን በግልጽ የታወቀ ነገር ባይኖርም የኤምሬትስ መገናኛ ብዙሃን በበኩላቸው ስብሰባው በሁለቱ ሀገራት መካከል ባለው አጠቃላይ የኢኮኖሚ አጋርነት ስምምነት ማዕቀፍ ውስጥ የተከናወነ መሆኑን ዘግበዋል። በመንግስታት መካከል ባለው የነዳጅ አቅርቦት ስምምነት መሰረትም ኬንያ በየወሩ ከ660 ሺህ እስከ 810 ሺህ ሜትሪክ ቶን የሚደርስ የነዳጅ ምርቶችን ከተባበሩት አረብ ኤሚሬትስ እና ከሳውዲ አረቢያ ታስገባለች። ለኬንያ የነዳጅ አቅርቦትን ዋስትና ከሚሰጡ የተባበሩት አረብ ኤምሬትስ ኩባንያዎች መካከል በመንግስት ይዞታ ስር ያሉት የአቡዳቢ ብሔራዊ የነዳጅ ኩባንያና የኤምሬትስ ብሔራዊ የነዳጅ ኩባንያ ይገኙበታል። ኬንያ ኢራን በባህረ ሰላጤው ሀገራት ላይ የፈጸመቻቸውን ጥቃቶች እንደምታወግዝ ስትጠቅስ መቆየቷ ይታወሳል። ቻይና ለመጀመሪያ ጊዜ የጠፈር ጣቢያዋን ለውጭ ሀገር ጠፈርተኞች ክፍት አደረገች። ቻይና በጠፈር ምርምር ታሪኳ ለመጀመሪያ ጊዜ የውጭ ሀገር ዜግነት ያላቸውን ጠፈርተኞች ወደ ቲያንጎንግ የጠፈር ጣቢያ ልትልክ መሆኑን አስታውቃለች። ቲያንጎንግ ወይም የሰማይ ቤተ መንግስት ተብሎ የሚጠራው የግዙፍ የሳይንስ ላቦራቶሪ እስካሁን ለቻይናውያን ጠፈርተኞች ብቻ ሲያገለግል የቆየ ቢሆንም አሁን ግን የፓኪስታን ተወላጅ ለሆኑት መሐመድ ዚሻን አሊ እና ኩራም ዳውድ በሩን ክፍት አድርጓል። እነዚህ ሁለት ጠፈርተኞች በቅርቡ ወደ ቻይና በመጓዝ በጠፈር ጣቢያው ውስጥ ለሚኖራቸው ቆይታ የሚያግዛቸውንና ከባድ የተባለውን የተግባር ስልጠና ይጀምራሉ። ይህ ታሪካዊ ውሳኔ ቻይና በጠፈር ምርምር መስክ ያላትን የቴክኖሎጂ ልዕልና ለሌሎች ሀገራትም ለማጋራትና የዓለም አቀፍ ትብብርን ለማጠናከር ያላትን ቁርጠኝነት የሚያሳይ ነው። በተለይም እንደ ፓኪስታን በዘርፉ ላይ በትጋት እየሰሩ ላሉ ሀገራት
ይህ ጉዞ እጅግ ዘመናዊ ከሆነው የቻይና የጠፈር ቴክኖሎጂ ጋር በቀጥታ እንዲተዋወቁና ትልቅ ልምድ እንዲቀስሙ ሰፊ ዕድል ይከፍትላቸዋል ተብሏል። እንደ ሲጂቲኤን ዘገባ ከሆነ ይህ እርምጃ ከሳይንሳዊ ትብብር ባለፈ በቻይና እና በፓኪስታን መካከል ያለውን ስትራቴጂካዊ ግንኙነት ወደ ላቀ የቴክኖሎጂና የሳይንስ ከፍታ የሚያሸጋግር መሆኑን መረጃዎች አመላክተዋል። ቻይና የጠፈር ጣቢያዋን ለሌሎች ሀገራት ክፍት ማድረጓ ወደፊት በርካታ ሀገራት በጋራ የሚሰሩበት ዓለም አቀፋዊ የጠፈር ምርምር ማዕከል የመሆን ተስፋውን ይበልጥ እንዲያብብ አድርጎታልም ተብሏል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ያዝናቸውን ዜናዎች በዚሁ አብቅተናል። በሌላ የዜና ጥንቅር እስከምንገናኝ ሰላም ቆዩ።